ሰላም እንዲናችሁ በያላችሁ በትል ነገር ሰላም ነው። አሸይና አዲያላችሁ ሞኝላችሁ አለው ቤተሰቦች ስትገቡ እንደልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችሁ አለው። ዛሬ ሚዛናችን ይዘልናችሁ ወጣን። እንግዲህ አብን ዱቤ አለ እያለ ነው አሉ። እንደ ዳሽን ባንክ ዱቤ አለ። ነገሩ ዱቤ አይደለም አራጣ ነው የተባለው። አራጣ ነው በእውነቱ ይዞ ገነናል። ለጆሮ ለመስማት ህዝብን ወክሎ አገር አስተዳደራለሁ የሚል ፓርቲ አራጣ ማበዶር ጀሞራል ማለት ይዞ ጎንናል። እኔ መረጃ የሰማነው ከዶክተር ደሳለኝ ጫኔ ነው። እንግዲህም የአብን አባል ከሆኑት ዶክተር ደሳለኝ ጫኔ የወጣው መረጃ አብን ጭራሽ የፓርቲውን ገንዘብ አራጣ እያበደረ ነው ተብሏል። አብን አረጋ ለሶም ለእግዚአብሔርም እንደሉ መስማት የማይመች ነገር እንደው ምን ጀሞራች ጓደኛ በርግጥ አሪፍ ነው በበጎ እኔ እንደውም በግሌ እንደው ሰው እንትን ሲል ሰውቻን እንጂ እኔ በግሌ ደስተኛ ነኝ። አብን አረጋ ሎምን አብን ለምሳሌ ይሄን በአራጣ ትቶ እንደው በአነስተኛ ወለድ እንደው ማይክሮ ፋይናንስ አዋጭ ያዋጣል። ደስ አለኝ ግን ደስታዬን መቃቀር አልቻልኩም። ቤትና መኪና ሊጎዛልን ነው አብን። አይ በለጠ ሞላ ደግሞ አይኔን ግንባር ያርገዋል አሉ። በነገራችን ላይ በለጠ ሞላ መንግስት የሰጠው ስልጣን ለዚህ ትልቅ ሚኒስተር መስሪያ ቤት ውስጥ አምና ታውቃላችሁ በተደረገ ኦዲት በ100 ሚሊዮን የሚቆጠሩ የበጀት ጉድለት ተገኛለ። በ100 ሚሊዮን እኔ የት እንደገባ አላውቅም። እንግዲህ አደራ ብቻ የፈራሁት እንዳይሆን ይሄ በ100 ሚሊዮን እሱም ወደዛና ወደዚህ ከሆነ ይደወራል። የአብኑ ይበቃል። አብን ደስ ይላል። እውነት ለአገሪቱ እድገት እኮ እምርታ ሊጫወት አስባል ማለት ነው አቶ በለጠ ሞላ። ይሄ እኔ እውነት ከሆነ አሪፍ ነው። እኔ ደስ ይለኛል። ይሄ ወንጀል ነው ብዬ አላስብም። ለምን ዜጎች በአነስተኛ ገንዘብ ቆጥበው አራጣ የተባለ ይደወራል። አራጣ እኮ ነው ይደወራል። ግን በማይክሮ ፋይናንስ አዋጭ እንደ አዋጭ ያለ ማዋጣጣት እኮ ተጀመረ። አሪፍ ነው እና ምንም ክፋት ነገር የለም። ዜጎች በአነስተኛ ወለድ ቤት እንዲገዙ መኪና እንዲገዙ አብን ካመቻቸ ወደ ማይክሮ ፋይናንስነት ካደጎልን ደስ ይለናል። ደግሞ እያንዳንድ ኢትዮጵያ ውስጥ ያሉ ፓርቲዎች እኮ እንደዚህ ነው ማደግ ያለባቸው። ቆስ ብለው እንትን ንቅናቄ ከንቅናቄ ወደ ፓርቲ ከፓርቲ ወደ ማይክሮ ፋይናንስ ከማይክሮ ፋይናንስ ወደ ባንክ ብትዞርልኝ እኔ በግሌ ደስተኛ ነኝ። ማን ነው እናንተ ሊያሸማቅቅ የሚሞክረው? ዶግ አድርገሃል አቶ በለጠ ሞላ። አሪፍ ነው። ባይሆን አምና ኦዲት ላይ የጎደለው ስንት 100 ሚሊዮን የት እንደገባ ግን አልነገርከንም። እሱን ወደዛ እንዳታዘረው። ሌላ ነው ግን እሱም ብቻ ሞልስ እሱን ሞልስ ብትሰጡበት ደስ ይለኛል። መንግስትም ብር ጎሏል ነው ያለው። 300 ይሄን 400 ሚሊዮን ነው ያለው። ብቻ 200 እንደዛ ሚሊዮን ጎሏል ብላል። የጎደለው ብር የት እንደሄደ ሞልስ አልተገኘም እስካሁን። ብቻ ወደ ፈራሁት ቦታ ሄዶ እንዳይሆንና ትልቁ ነገር እኔ ይሄ አሉባልታ አይደለም፣ ራሱ የፓርቲው አመራር ነው ያሉት አቶ ዶክተር ደሳለኝ ጮኔ ነው ያሉት። ስለዚህ በእውነቱ ይሄ ትልቁ ሞርታ ነው። ደግሞ ፓርቲዎች በዚህ መልኩ እንደምታድገው እናውቃለን። በጣም ኢትዮጵያ ውስጥ ያሉ ብዙ ፓርቲዎች በንቅናቄ ይጀምራል፣ በተቃዋሚነት ይጀምራል፣ ወደ ፓርቲነት፣ ከፓርቲነት ብዙዎቻቸው ወደ ማይክሮ ፋይናንስ ነው የምታድገት እና መቼ ነው ወደ ባንክነት የምትዞሩት ነው። እና አሁን እውነቴ ነው የምላቸው። ምክንያቱም ምን ፈየዳቸው አለ ህዝብ የተለየ ነገር ማምጣት ካልቻላቸው እኔ እደጉ ተመንደጉ ነው የምለው። ቢያንስ በኢኮኖሚው ዘርፍ እምርታ ብታመጡ ደስ ይለኛል። አሁን ኦፌኮ ተቋቋመ። ኦፌኮ ምርጫንም አልተወዳደረም። ከምርጫ በኋላ እንደምታውቁት እንግዲህ አቶ በቆሎ ጎርባ አሜሪካ ሄደው ጥገኝነት ጠየቀ። እንደገና ዶክተር መራራ ግዲና እዚህ ደግሞ ስልጣን በሽግግር እንይዛለን ያን መሬት ይዞ ነው መንግስት ስልጣን ታከፋፈለናል ያለበለዚያ ውሃ አሉ። እሺ ተባለ። ጃር ደግሞ አይደለም በጭራሽ ከነ አካቴው መንግስት መፈንቀል አለበት አለ። 3 ቦታ ማለት ነው። 3 ቦታ እዚህ ጋር ሽግግር ነው፣ እዛ ጋር ዶብረኛል አልፈልግም ነው በአቶ በቆሎ ጎርባ በኩል፣ በዚህ በኩል ኢዜባ ደግሞ እንደምታውቁት የመንግስት ስልጣን ይዟል። ግማሹ ፓርቲውን ለቆ በቃ አብቅቶለታል ነገር ምንም አይጠቅመንም ብለው ጥሎ ይሄዳል። ግማሽ ደግሞ እንደምታይት ነው ያለ እና እንዴት ነው ሞላ ምትልን? እንዴት ነው ግማሽ ደግሞ መሀል ላይ ፓርቲውን ገና ተወዳድረን ኢዜማ ከዚህ በኋላ ኢትዮጵያን ህዝብ እንትን አግኝቶ በጣም ከፍተኛ ነው ንቅናቄና ምናምን ሊፈጥር ነው እና ደስ ይለኛል። በካረጋጭ ደስ ይለኛል። ተመልከቱ። ኦፌኮን አይታችታል፣ ኢዜማን አይታችታል። አሁን ደግሞ ግማሽ ታስሯል፣ ግማሽ ከፍተኛ መንግስት ስልጣን ይዛል፣ ግማሽ ደግሞ አይደለም ይሄ ነገር በዚህ መልኩ አይሆንም ከዚህ በኋላ ቢበተንም
ምንም ልዩነት አይፈጥርም አብን የሚል አቋም ይዞ መሀል ላይ ደግሞ ያለ አለ እና ኢትዮጵያ ውስጥ ያላችሁ ፓርቲዎች ምንድነው ይሻላችሁም? 3 እና 4 ዓመት እንኳን ተረጋግታችሁ መቆም አትችሉም። መፍረክረክ ውስጥ ትጎባላችሁ። ህዝቡ ምን ተስፋ ያድርጉ? ህዝቡ ምን ተስፋ ያድርጉ? እናንተ ጥንክራችሁ ከሆዳችሁ ወጣችሁ፣ ከሽኩቻ ከግርግር ወጣችሁ፣ ለህብረተሰቡ ፋይዳ ኮሎላችሁ ምንድነው ትርጉም? ምንድነው ትርጉም? ኦነግ የት ነው ያለ? ኦነግ የዛሬ 5 ዓመት ሲጎባ የኖረና አሁን የት ነው ያለ? ግማሹ መሳሪያ ይዘ ጫካ ነው ያለው፣ ግማሹ ስልጣን ይዘን ያለ፣ ግማሹ ከዚህም ከዛም አያገባኝም ብለው መሀል ላይ ነው ያለው። ስለዚህ ኢትዮጵያ ውስጥ ያላቸው ፓርቲዎች እኔ ካልሆነላችሁ የዚህ የፖለቲካ ነገር ካልሆነላችሁ እኔ መሞክራችሁ ለእናንተ ልክ አብን እንዳደረገው በአራጣ ሳይሆን በወለድ በአነስተኛ ወለድ ዲቫይድ ብዳን ብትገዙልን አይክለት እንደ ዘንድረ ማንሰማው ጉድ እኮ የለም። ማንሰማው ጉድ አራጣ ለእግዚአብሔር አትፈሩ። አራጣ እኮ እጥፍ ብር ነው አሉ የሚጠይቀው። እጥፍ ብር ለኛ ልትጠይቁን አይዶብራችም። አራጣ ሎኛ ሮባካቸው ተው አነስተኛ ይወቃል። 20% ይወቃቻል። እሺ 14%፣ እሺ 10% አብዶራ እንጂ በጣም ውድ ነው እና እኔ ሎኔ በጉላ አያዋጣኝም። ለሊቀመንበርነት ሽኩቻ ድድድድ ሊቀመንበር ስትሆን ይኸው የታለ ታዲያ የታለ? እኔ እኮ አንድ ነገር ልንገራቸው። ፓርቲዎች ኢትዮጵያ ውስጥ ለውጥ ካልፈጠራቸው፣ ተወዳዳሪያቸው ካላሸነፋቸው፣ የህዝቡን ብሶትና ችግሮች ለህዝብ ካላንጸባረቃቸው፣ የሀሳብ የበላይነት ካልፈጠራቸው ምን ትሰራላቸው? እና በኮነ ወደ ጦርና አሉ ምን ጠንቋይ ሰበሰባሉ። የዛን ጊዜ የሆነ ህልም አየና ኃይለኛ ንጉስ ነው ዳው ኮዶነ ጎርማቻል። ከዛ በጣም የሚጎርም ነው ያየሁት። ህልምም ጠፋብኝ፣ ፍቹም ጠፋብኝ። እናንተ ጠንቋይ ናቸው፣ ሁሉን ታውቃላችሁ፣ አስማተኞች አላችሁ፣ በዚህ ቤተ መንግስት ውስጥ ጠንቋዮች አላችሁ። ስለዚህ ለዚህ ህልም የፎቱልኝ አለ ናቡከደነፆር። ከዛ አረ ችግር የለም እንፎታልሃለን የአራድዮ ልጅ ብለው እንግዲህ የዛሬ 5000 ዓመት ታሪክ ነው መነግራቸው ባራዳ ቋንቋ። ከዛ ለነዛ ጠንቋዮች ተሰበሰቡ ቢሰሩት ምን ኬት ያምጡት? ህልምንም ፍቺንም ነው ንገረኛል። አቃታቸው። 3 ቀን ስጠና አለው፣ 10 ቀን ስጠና አለው፣ ወር ስጠና አለው። በቃ ቢታሸው መጨረሻ ላይ በሉ እንግዲህ ሁላችንም አርዳቸዋለሁ እየሶማችን አርዳቸዋለሁ። ለምን ለእናንተ ኮብታ እንትን ፈረስ አይደላችሁ፣ አልጓልባችሁ፣ ውሻ አይደላችሁ፣ ቤት አትጠብቁልኝ፣ ኮብታ አይደላችሁ፣ አርጃ አልበላችሁም። ስለዚህ ምን አደርጋችኋለሁ? ጎላችኋለሁ ሁላችንም አለ። ዋይ አብነ አረጋይ በእናትህ ትንሽ ቀን ታገሱን አዳሉ። አንተ ትንሽ ቀን ታገሱን ናቡከደነፆር አብነ አረጋይ እንፎታልሃለን ብለው እግዚአብሔር ትረፉ ሲላቸው ለነዚህ ለዳንኤል ህልሙ ነገረዋል። ህልሙን ከነፍቺው ነገረው። ያ ሁሉ ጠንቋይ ከመታረድ ተረፈላችኋል። እና ምንድነው የምትፈይዱት? አሁን የኢትዮጵያ ህዝብ እናንተ ይቆርታ ፈረስ አይደላችሁም፣ አይጓልባችሁም። እየሰማችሁ ነው። በግ አይደላችሁ፣ አርዳችሁ አይበላችሁም። ለውጥ መፍጠር ማትችሉ ከሆነ ያላችሁ ኢትዮጵያ ውስጥ ያለ ፖለቲካ ፓርቲዎች ተውት። በቃ ምን ትሰራላችሁ? አሁን አረጋይ ምንም ማስታረቅም አትችሉ፣ ማደራደርም አትችሉ፣ የሀሳብ የበላይነትን መፍጠርም አትችሉ። እንደ ተርሞስ የሆነ ምርጫ ሲደርስ የሚሰጥ ሚሊዮን ብር አለው መሰለኝ። የዛን ጊዜ አልኳቸው እንደ ሜዳ እንደ አደይ አበባ በየቦታው ይፎካሉ አልኳቸው። ካልቻላችሁ ተውት። ያራድጌ ልጆች አሁን አረጋይ ብዙ አትጨናነቅም። ምንም እኮ በቃ እንደ ልኮ አለ አይደለም። ጦጋ ትላለህ፣ ፉትፉት ጎረስታ አደርጋለህ፣ ትተዋለህ። ያራድጌ ልጅ ጉዳይ አይደለም። ማይሆን ሙድ ውስጥ አትግቡ እሺ። እና ትሞችኛላችሁ፣ ነገራችን ላይ ትሞችኛላችሁ። እኔ ጭሶች እኔ በእናታችሁ ቃላት ያጥሮኛሉ። እናንተ ሾርቴጅ አለኝ፣ በጣም የቃላት ሾርቴጅ አለኝ። ኮፍ ያለ ፍቅር ነው ያልካቸው እንዳልካቸው ካልሆነ ከንቅናቄ ወደ ፓርቲነት፣ ከፓርቲነት ወደ ማይክሮፋይናንስ፣ ከማይክሮፋይናንስ ወደ ባንክ ደረጃ ብታድሩልኝ ደስታውን አልችለው። ደስታውን እውነቴ ነው ላይ ደስታውን እና ለምን በአንድም በሌላ መንገድ ለአገራችን ኢኮኖሚ ኧረ ምንድን ነው የሚያስቀኝ? እኔም ግን ይህን ነገር ጀምራለሁ። እውነቴ ነው የምላቸው። እኔም ንቅናቄ ጀምራለሁ፣ ፓርቲ አቋቁማለሁ፣ ማይክሮፋይናንስ አደርጋለሁ፣ ወደ ባንክነት እዞራለሁ። በአንድም በሌላ መንገድ ኢትዮጵያን ጠቋምካት። እስቲ አጋዚ ፓርቲ ቋቋም እሞተል እስቲ እጃችን አንድ ጊዜ አውጡ። እስቲ አውጡ ሁላ ኮፍ አድርግ
በቃ ይቋቋማል። በአንድ ሺህ ሰው ዱጋፍ በምንም ሰው ተቃውሞ በምንም ሰው ድምፀ ተዓቅቦ አጋዚ ፓርቲ ተቋቁሟል። ይሄ አስፋብ ነው። አሳሲ ሞቻችን ላይ ካርገ ወዳች አለው ፒስ